ትሬደርስ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ቪዲዮ የለውም፣ በድምጽ ብቻ ነው። ትላንት ሁለት ፖዚሽኖችን ቴክ አድርጌ ነበር። የትላንት ነው እና ከዚህ በፊት ብቻ የማደርገውን ዛሬ ሪከርድ አድርጌ ትሬዱን ስጀምር እንዴት ነው የምጀምረው የሚለውን አብረን እንድናይ ብዬ ነው። ሁሉ ጊዜ እንደምላችሁ ከዴይሊ ነው የምጀምረው። ዴይሊ ካንድል ማለት የየቀኑን የሚያሳየን ካንድል፣ እቺ አንዷ ካንድል ፕሪንት የሚደረገው የየቀኑን ነው ማለት ነው። ዘሆል ዴይ ሪከርድ አድርጎ ያሳየናል። ትናንትነታ ዴይሊ ሃይ ቴክ ተደርጎ አዲስ ሃይ ተሰጥቶናል። ስለዚህ ፕሪቪየስ ዴያችን የሚሆነው ይሄና ይሄ ነው። ፕሪቪየስ ዴይ ሃይ በዛሬ ሃይ ቴክ ተደርጓል። ስለዚህ ይሄኛው ሃይ ቴክ ተደርጓል። ሁልጊዜ ማርክ ማድረገው ዴይሊ ሃይ እና ዴይሊ ሎ አለ። እዚህ ፕሪቪየስ ዴይ ሎ ይሄኛው ነው፣ የትላንትነታ ሎ ማለት ነው። እዚህ ጋር ቴምፕሌቶች ኦልሬዲ ሴቭ አድርጌ ያስቀመጥኳቸው አሉ። ስለዚህ እናንተ ፒዲኤል የሚለው ፕሪቪየስ ዴይ ሎ ለማለት ነው፣ የትላንትና ሎ ማለት ነው። ይሄ ደግሞ ፕሪቪየስ ዴይ ሃይ ሴቭ እናደርገዋለን። ይህንን እንዴት መጠቀም እንደምትችሉ እነሱ ራሳቸውን ቪዲዮ ይፈልጋሉ ነው። ስለዚህ እቺኛው ፕሪቪየስ ዴይ ሎ ነች፣ ፕሪቪየስ ዴይ ሃይ ማለት ነው። ስለዚህ ይሄኛው ብሬክ ተደርጎ አዲስ ካንድል ኒው ሃይ ስትሆናል። ከዴይሊ እስቲ 4 አወር ላይ ያለውን ደግሞ ድጋሚ ቼክ እናደርጋለን። የትላንትናውን ሴታፕ አት ሴም ታይም አሳያችኋለሁ። አሁንም እንደምታዩት ፕሪቪየስ ዴይሊ ሃዩ ቴክ አውት ተደርጓል። ይሄኛው ነበር ሃይ ኦልሞስት 3000 ከምናምን ገብቷል። የዶላር ፕራይስ 3015 አካባቢ ነው ያለው። ዴይሊ ላይ ቅድም የዘለልኩት ማርክ አውት ያረኳቸው ዞኖች የምታያቸው ይሄ ዴይሊ ፌር ቫልዩ ጋፕ ነው። ዴይሊ ማርኬት ኢምባላንስ አለ ማለት ነው። ስለዚህ ማርኬት ኤኒ ታይም ሱን መቼ ዲክላይን እንደሚያደርግ ባናቅም፣ ምክንያቱም አሁን ላይ ትሬድ ለማድረግ የሚከብደው ምንም ሌፍት ሳይድ ላይ ምንም አይነት የምናየው ነገር ኢንፎርሜሽን የለንም። ወደ ታች መውረዱ አይቀርም። መቼ የሚለውን ግን we actually don't know or we don't have the information። ግን anytime soon it will come down to balance this market imbalance ወይም ደግሞ fair value gap የምንለው ባላንስ ለማድረግ it will definitely come back down, so we'll wait። ምክንያቱም ኢንፎርሜሽኑ የለንም መቼ ዲክላይን ሪጀክት እንደሚያደርግ we really don't have any information። እዚህ the only thing we have to do is just sit and wait። so 4 hour line same thing ማርኬት ኢምባላንስ አለ። እዚህ ጋር የምታዩት ቅድም ያያችሁት ዴይሊ ጋም ቦክሱ አሁን የለም ወደዚህኛው። እሱንም ጋም ቦክስ ማለት 50% ሬንጁን ማቀበት ቱለች እሷም ትሬዲንግ ቪው ላይ አለ። እንዴት እንደምትጠቀመው ታያችኋለሁ። 4 አወር ማርኬት ኢምባላንስ አለ። ወደዚህ ሊመለስ ይችላል። ስቲል እንጠብቃለን። ያ ሶ ኒው ሃይ ክሬት ተደርጎ ኒው ፍሬሽ ዲማንድ ዞንም ሰጥቶናል። ካያችሁ ፍሬሽ ዲማንድ ዞን አለ። አት ሴም ታይም ሊኩዊዲቲ አለ፣ ማርኬት ኢምባላንስ አለ። የሆነ ታይም ላይ መውረዱ አይቀርም። ወደ 30 ሚኒት እንውረድና ትላንት ቴክ ያረኩትን ፖዚሽን አንድ ያሳየቻችሁ የዛሬን አይተን እንጨርሳለን ማለት ነው። ትላንት ቴክ ያረኩት ፖዚሽን እዚህ ጋር እንደምታዩት ይሄ የትላንት ነው። እቺን እናጥፋት። የትላንትነታ ሰፕላይ ዞን ይሄኛው ነበር፣ ስትሮንግ ሰፕላይ ዞን ነበር። ይሄ ሰፕላይ ዞን የሆነው እንደምታዩት ብሬክ ኦፍ ስትራክቸር አለ ወደ ታች ስትራክቸር ብሬክ አድርጓል። ስለዚህ ኤኒ ታይም እዚህ አካባቢ ማለት እዚህ ጋር ደግሞ ሊኩዊዲቲ አለ ሁሌ እንደምላችሁ። ስለዚህ ማርኬቱ ተመልሶ ወደዚህ አካባቢ እንደሚመጣ ዴፊኒትሊ ሹር ነው ማለት ነው። እዚህ ጋር የሊኩዊዲቲ ኤክስ ቢሎ የምትለው ሊኩዊዲቲ ነው። ለኔ ሊኩዊዲቲ ማየት መጀመሪያም ይሄን ማስቀምጠው ሊኩዊዲቲ መኖሩን እንዳቅ ኤክስ ቢሎ አስቀምጣለሁ። ማርኬት ወደ ሰፕላይ ዞን ተመልሶ ሲመጣ ይሄኛው is a place where ሴል የምናደርግበት አንደኛ ሴል ፖይንት ኦፍ ኢንተረስታችን እቺ ነበረች። እዚህ ጋር እስኪመጣ ጠበቅኩኝ። ከዛ በኋላ ግን ባይ ሴትአፕ ነበረን። ባይ ሴትአፕ የመጀመሪያው ባይ ሴትአፓችን ነበር። አንደኛ እዚህ ጋር እንደምታዩት ይሄኛው ዘሆል ዲማንድ ዞን ውስጥ ነበር እንዳለ ማለት ነው። ግን በዚህ ዲማንድ ዞን ውስጥ ሌላ ፍሬሽ የሆኑ ዲማንድ ዞኖችን እየሰጠን ነበር። ይሄ ዲማንድ ዞን የሆነበት ምክንያት as always ብሬክ ኦፍ ስትራክቸር አለው ካያችሁ። ስለዚህ እዚህ ጋር አንድ ማርክ አውት አድርገን ነበር። ሁለተኛ የነበረን ፖዚሽን እቺ ነች። በደንብ እንድታዩት ስለምፈልግ ይሄኛው ብሬክ ኦፍ ስትራክቸር አለ። ስለዚህ እኔ ማድረገውን እያያችሁ የእናንተንም ሴታፕ እስቲ በዚህ ቼክ አድርጉት። ብሬክ ኦፍ ስትራክቸር አለ አይደል? ነው ማርኬት ወር ላይ መጣ። ስትራክቸር ብሬክ ኦፍ ስትራክቸር አለው። ኦኬ ጋይስ
ሪፍሬሽ ሊያደርግ ስለነበር ነው። እዚህ ጋር ስትራክቸር ብሬክ አለ። ወደ ታች መጥቶ ማርኬቱ ኒው ሃይ ሰጥቶናል ማለት ስዊንግ ሃይ ስዊንግ ሎ ሰጥቶናል። ስለዚህ ፖዚሽናችንን ቴክ የምናደርገው የመጀመሪያው ይሄኛው ነበር። ሶ ኤኒዌር እዚህ ዞን ውስጥ ሲመጣ ይሄ 30 ሚኒት ላይ ነው። ዲማንድ ዞናችንን ፊገር አውት ካረኩት ወደ 30 ሚኒት ካወረድ ነው በኋላ ሁሌ እንደማደርገው ፖዚሽን ወስዶ 50 ሚኒት ላይ ነው። ወደ 50 ሚኒት ወርዳለሁ። 50 ሚኒት ላይ ከወረድን በኋላ የመጀመሪያችን ሴትአፕ የሚሆነው እዚህ ጋር ነበር። ባይ ሴትአፕ ፑት ያለ ነው። ምክንያቱም ብሬክ ኦፍ ስትራክቸር አለ፣ ማርኬት ብሬክ ኦፍ ስትራክቸር። ከዛ በኋላ ደግሞ ወደ ታች እንደሚወርድ የምናውቀው ይሄኛው ወደ ታች ወርዶ ላይ ሲወጣ ሊኩዊዲቲ ሊቭ አድርጓል እንደምታዩት የሊኩዊዲቲ ነበር። እዚህ ማርኬቱ ተመልሰን ግራብ ለማድረግ እንደሚመጣ እናውቃለን። ከዛ ግን የኛ ፖይንት ኦፍ ኢንተረስት ባይ ለማድረግ ፖይንት ኦፍ ኢንተረስታችን ፕላስ ደግሞ ፕሪቪየስ ዴይ ሎ ላይ መጥቶ ነበር። ሁሌ እንደምናችሁ እዚህ ጋር የምታዩት የዴሊ ካንድሉ ይሄ የትላንትነታ ነው፣ ሰኞ ዕለት ትሬድ ያደረግነው ነው። ፕሪቪየስ ዴይ ሎ አካባቢ መጥቶ ነበር። ስለዚህ ባይ ፖዚሽናችን የነበረው ባይ የምናደርግበት እዚህ ጋር፣ ሴል የምናደርግበት ሴል ፖዚሽናችን እዚህ ጋር ነበር። ስለዚህ እዚህ ጋር 50% አለ ሁሌ ቴክ የምናደርገው 50%። ስቶፕ ሎስ እዚህ ጋር ነበረን። ቲፒያችን የነበረው የዛኛውን የሰፕላይ ዞን 50% ነበር። ሁሌ እንደማደርገው 50% ስሙዝ የሆነው 1 to 11 አካባቢ ሬት ኦፍ ሪተርን የነበረን ማለት ነው። እዚህ ይህን እንደምታዩት ስሙዝ የሆነ ትሬድ ነበር። ይህንን የወሰድንበት ምክንያት 30 ሚኒት ዲማንድ ዞናችን ይሄ ነበር። ትሬንዱ ማርኬት ስትራክቸራችን ቡሊሽ ነው፣ ስትሮንግ ቡሊሽ ትሬንድ ነበር የነበረው። ስለዚህ እሱን ተከትለን ማርኬት ስትራክቸሩ የመጀመሪያ ቡሊሽ ትሬንድ ነበር አንድ። ሁለተኛ ደግሞ ይሄኛው ዲማንድ ዞን የሆነው ብሬክ ኦፍ ስትራክቸር ስለነበረ ኢምፐልስ ሙቭ ወደ ላይ ነበረው፣ ስትሮንግ የሆነ ሙቭ ነበረ ወደ ላይ። ሊኩዊዲቲ ክሬት አድርጎ ነበር። ማርኬት እሱን ሊኩዊዲቲ ግራብ ካረገ በኋላ ወደኛ ዲማንድ ዞን መጣ። ቲፒያችን የነበረው ደግሞ ወደ ሰፕላይ ዞን 50% ሰፕላይ ዞን ነበር። 1 to 8 አካባቢ ጠብቀን ስቶፕ ሎሳችንን ከዚህ በታች አድርገን እንደምታዩት ተመልሶ መጥቶ ነበር። ግን ስቲል ዲማንድ ዞናችን ስለሆነ ወደ ላይ ወጥቷል ማለት ነው። የመጀመሪያው ፖዚሽን ትሬክ ያደረኩት ሰኞ ዕለት ይህንን ነበር። ለንደን ሴሽን አካባቢ ላይ ነበር ፖዚሽኑን የወሰድነው። ለንደን ሴሽን እንደተከፈተ ከመከፈቱ በፊት ለንደን ሴሽን ከመከፈቱ በፊት ፖዚሽን ቴክ አድርገን ነበር። እዚህ ልኛዎች ሲመጣ ሶ ወርክአውት አድርጎ 1 to 8 ሰጥቶናል። ሁለተኛው ቴክ ያደረኩት ፖዚሽን ይሄን እዚህ ጋር አድርግላችሁ። ይሄኛው እንደምታዩ እዚህ ጋር መጥቶ ኒው ዲማንድ ዞን ሰጥቶን ነበር። ድጋሚ እናንተ ይሄንን እያያችሁ የራሳችሁን ሴታፕ ቼክ አድርጉ። ምን አለ ብሬክ ኦፍ ስትራክቸር አለ አይደለ? ወደ ላይ መጥቶ ይሄንን ብሬክ አድርጎት ኒው ሃይ ስዊንግ ሎ ሰጥቶ ነበር። ስለዚህ ይሄኛው ምንድነው 30 ሚኒት ሁለት ካንድል አለች ነው እንዲባል ይችላል። ይሄ ምን ሰጥቶናል? ኒው ፍሬሽ ኤሪያ ኦፍ ዲማንድ ዞን ድጋሚ ሰጥቶናል። ስለዚህ ሁለተኛ ያደረግነው ሾርት ፖዚሽናችን ነው። ሴል ላይ ገወጣ ስቶፕ ሎስ ከዚህ በላይ ነው የምናደርገው እዚህ ጋር። ስለዚህ ቲፒያችን የሚሆነው 50% ኦፍ የዚህ ዲማንድ ዞን ማለት ነው። ስለዚህ ይሄኛውን ስትሮንግ ዲማንድ ዞን ያደረገበት ምክንያት ምንድነው? ብሬክ ኦፍ ስትራክቸር ስለነበር እዚህ ጋር ቢኦኤስ የሚለው ብሬክ ኦፍ ስትራክቸር ነው። ወደ ላይ ወጥቶ ስትራክቸር ብሬክ ኢምፐልስ ሙቭ ወደ ላይ ነበረው። ሰፕላይ ዞን ላይ መጥቶ ይሄን እንደምታዩት 50% ዲማንድ ዞን ይሄኛው ስትራክቸር ብሬክ ስላለ ስትሮንግ ዲማንድ ዞን እንደሆነ እናውቃለን። ስለዚህ ቲፒያችን የሚሆነው 50% ኦፍ የዚህ ነው። ከዛ በኋላ ትላንት ሁለት ቴክ ያደረግነው አንድ ባይ ፖዚሽን ነበረን። እዚህ ጋር እንዳያችሁት አንድ ሎንግ ፖዚሽን ነበረን። ፐርፌክትሊ ወርክአውት ያደረገ እዚህ ጋር ነበረን። የመጀመሪያ የወሰነው ፖዚሽን ይሄን ነው። 1 to 8 አካባቢ አግኝተን ነበር። ስቶፕ ሎሳችንን ከዚህ በታች አድርገነዋል። ከዛ ሴል ያደረግነው ደግሞ ስቶፕ ሎስ ከዚህኛው ሰፕላይ ዞን በላይ ከዚህኛው ሰፕላይ ዞን በላይ ቲፒያችን ደግሞ የዚህኛው ዲማንድ ዞን ማለት ነው። ይሄኛው ሰፕላይ ዞን የሆነው ብሬክ ኦፍ ስትራክቸር ስለነበረው ኢምፐልሲቭ ሙቭ ከዚህኛው ወደ ታች ኢምፐልሲቭ ሙቭ ስለነበረው ነው ይሄኛው ሰፕላይ የሆነው። ስለዚህ ሁለት ትሬድ ትላንት ቴክ አድርገን ሁለቱም ፕሮፊታብል ነበርን። ሰፕላይ እና ዲማንድ ነው አሁን እንዳሳየኋችሁ ምንም የተጠቀምኩት ነገር የለም። ሰፕላይ እና ዲማንድ ዞኖችን ብቻ ፖይንት ኦፍ ኢንተረስታችን በማውጣት ትሬድ አድርገን ሰክሰስፉል ነበር ማለት ነው። አሁን እንደምታዩት ይሄኛው ኤሪያ ብሬክ ተደርጓል። ኒው ሃይ ላይ ነው ያለ ነው። ስለዚህ መቼ ሪጀክት ያደርጋል ኢንፎርሜሽኑ የለንም። ስለዚህ ትሬድ ለማድረግ ሰማ አሁን ላይ ትንሽ እንትን ይላል። ስለዚህ እንትን ክሬት ያደርግ እንደዚህ አይነት ታይም ላይ ሲሆን ራሽ አታድርጉ። ሌትስ ጀስት ዌት ኤንድ ሲ
እንዴት ትሬዱ ወርክአውት ያደርጋል የሚለውን ቤተር ብናይ ነው የሚሻለው። ስቲል ዲማንድ ዞናችን ይሄ ነው። ይሄኛው ዲማንድ ዞን ነው። ድጋሚ መጥቶ ብሬክ ኦፍ ስትራክቸር አለን። እዚህ ጋር ብሬክ ኦፍ ስትራክቸር አለ። ስትራክቸር ብሬክ አድርጓል። ይሄኛው ወደ ላይ ኢምፐልሲቭ ሙቭ አለን። ስለዚህ ይሄኛው ሬዚስተንስ የነበረው ሲመለስ ሰፖርት የሆነ ሰፖርትና ሬዚስተንስ የምትጠቀሙ ሰዎች ካላችሁ ስለዚህ ሞር ኦፍ ጀስት ዛሬ የምላችሁ ለስ ዶንት ቴክ ኤኒ ፖዚሽን ይሄኛውን ኤሪያ ማርክአውት እናደርጋለን። ሶ ይሄኛው ብሬክ ኦፍ ስትራክቸር የፈጠረው የመጨረሻዋ ካንድል እቺ ነች። 1 አወር ላይ 1 አወር ዲማንድ ዞናችን ይሄኛው ሊሆን ይችላል። ስለዚህ ያለን አማራጭ መጠበቅ ጀስት ዌት። ኒው ሃይ ክሪት ተደርጓል። ይሄኛው ብሬክ ኦፍ ስትራክቸር አለ። እቺኛው ብሬክ ተደርጋለች። ስለዚህ ስትሮንግ የሆነ ዲማንድ ዞን ኢንተርፌር አድርጓል ማለት ነው። ስለዚህ እነዚህ ኤሪያዎች በጠቅላላ ይሄንን ሃይ ክሬት ያደረገው ሎ እቺኛው አለች። እቺኛው ዲማንድ ዞን ስትሮንግ ለምንድነው ወደ ሊኩዊዲቲ ቀየር ብሬክ ኦፍ ስትራክቸር አለ። ስለዚህ ይሄኛውን ሃይ ክሬት ያደረገው ሎ እዚህኛ ጋር አለ። ስለዚህ ይሄኛውን ዲማንድ ዞናችን ስትሮንግ ዲማንድ ዞን ሆኖ እቺኛውን እንይዛለን። ሊኩዊዲቲ ያለ ኢኳል ሎስ እዚህ ጋር ስላለው ማለት ነው። ስለዚህ ሜቢ ለኔ ባይ ፖዚሽን የዛሬ ባይ ፖዚሽን የሚሆነው ማርኬቱ ተመልሶ እዚህ አካባቢ ከመጣ ማርኬቱ እዚህ ላይ ተመልሶ ከመጣ ባይ እናደርጋለን። ካልሆነ ሴል የምናደርግበትን ኤሪያ ምንም አይነት ሌፍት ሳይድ ኢንፎርሜሽን ስለሌለን ነግራችሁ አልችልም። ስለዚህ የኔ ፖይንት ኦፍ ኢንተረስት የዛሬ ምን ጠብቀውችን ኤሪያ ነው። ስለዚህ ሁሉ ጊዜ 50 ሚኒት ላይ ነው ፖዚሽን የምፈልገው። ስለዚህ ኤኒዌር ማርኬቱ ተመልሶ እዚህ አካባቢ ከመጣ የባይ ፖዚሽን ይኖረናል። ግን እስቲ ምን እንደሚያደርግ አትሊስት ዛሬ ሄቪ የሆነ ፖዚሽን አትወሰዱ። ምክንያቱም ሌፍት ሳይድ ላይ ምንም አይነት ሪፈረንሳችን ስለሌለ ይሄን ነው ሞስት ፕሮባብሊ ሁሉ ጊዜ ተነስቼ የማደርገው። ይሄን ነው ቼክ ማድረገው። ከዛ እንደዚህ ሴታፖች ላይ ሲመጡ ባይና ሴል ፖዚሽናችንን ከፍታለን። ስለዚህ ሞር ኦፍ እቺኛው አትሆን ሜቢ እንደ ሰፖርት ልንጠቀማት እንችላለን። ለሰፖርት ወደ ታች ሲመጣ ኤኒዌይ እዚህ አካባቢ ላይ ከመጣ ባይ ፖዚሽን ለመክፈት ማለት ነው። ግን እንዳልኳችሁ እዚህ አካባቢ ካልመጣና ፕላስ ኢምፐልሲቭ ሙቭ ወደ ታች ከሌለ ምንም አይነት ፖዚሽን አልከፍትም። የኔ አክቹሊ ይሄን በዚህ መልኩ ነው ትሬድ ማድረገው። ቪዲዮ የለም በድምጽ ብቻ ነው ዛሬ። አይ ሆፕ ኢንጆይ እንዳደረጋችሁት። ሰፕላይ እና ዲማንድ ዞኖችን እንዴት ሪፋይን እንደምናደርግ ከዴሊ ጀምሮ እስከ 50 ሚኒት አሳይቻችኋለሁ ፖዚሽን የምንከፍትበትን። ቴንክ ዩ ጋይስ ሃቭ ኤ ናይስ ዊኬንድ።